ወይ ካልሆነ ተው እንጂ ይጨርስ። አንደኛ ምን አለ መሰለህ እየረበሽከው እኮ ነው። እኔ ያለው ቤተክርስቲያንን አታክ እያደረገ ነው እኔ ያለው። ኦኬ ስለዚህ እኔ እናንተን ጨርስ። ኤፍሬም ሐዋርያ ሥራ ምዕራፍ 4 እኔ በጣም ተበድያለሁ ዛሬ ማንም ሰው ሳያነሳ ቆይ ኔፍዬ ቆይ ማነው ያስወጣው? ራሱን ይወጣው አስገቡት። ቴዲ ነው ሞዴሬተሮች አንስተው እንትን ከሆነ ቴዲ ነው ሞዴሬተሮች አይደሉም ሞዴሬተር ያስወጡት። እሺ ኤፍዬ ምዕራፍ 4 ቁጥር 11 አንብብልኝ አንዴ። ኧረ እባክህ ደሜ እኔ አንተን በሆነ እኔ አሁን ለቅሶ ነበር የምቀመጠው። እኔ የመጨረሻ ምዕራፍ 4 ቁጥር 11 አንብብልኝ። ይኸው የመጨረሻ አላነበብም። በቃ አነበብን እኮ ሁለት ቦታ። አንብበው ነው። ቆይ ቴዲ መጥቷል፣ ይቀጥል። ቴዲ መጥቷል፣ ይቀጥል። ገና ቤተክርስቲያንን አታካየርክ። እኔ እያለሁ ቤተክርስቲያንን አይሳደብ። ሀሳብ አስተያየቱ መስጠት ይችላል። ችግር የለም። ቤተክርስቲያን የምትለው መቼ ነው የተሳደበው? ቤተክርስቲያን ኧረ እባክህ ቴዲ ነው አሁን ይሳደባል የምትለው? ኧረ እባክህ ኧረ ዝም ብሎ ነው። ምን ደሜ ዛሬ እየበጠበጥክ ነው። ስለምንወድ ነው እንደማንናገር አውቀህ። እሺ አመሰግናለሁ ወንድሞች። ረጋጋ ሀሳብ ነው እያቀረብኩኝ ያለሁት። ሀሳቤ ትክክል ካልሆነ ችግር የለም። ኔትወርክን ያስወረደ ቴዲ አይደለም። መናገር ካልቻልኩኝ ለሌሎች ሰዎች ቦታ ልቀቅ። የራሴ ነኝ። ኦኬ እሺ ራሴ ነኝ። ሀሳቤን መወገድ ከፈለክ ችግር የለም። አይ ትችላለህ። በቃ 2 ደቂቃ እስከ ቅጣቱ ደሜ። እንዳውም እንትኑን ዝጋ፣ እንትኑን ቪዲዮውን ዝጋ። ደሜ ቅጣት ነው ደሜ። ቪዲዮ ዝጋ፣ ቅጣት ነው። አሁን ማንም ሰው እንዳይናገረው፣ ማንም ሰው እንዳይከፍት። ሂድ 2 ደቂቃ። እሺ ቤተክርስቲያንን ተሳደብክ ላልከኝ ስድብ ቃል ካፌ አልወጣም ከመሰለ ግን ይቅርታ። ሌላው ደግሞ ሀሳቤን መወገድ የምትፈልግ ከሆነ ችግር የለውም። እዚሁ በተቀመጥኩበት ምንም እንኳን መረጃ አምጣ ብትለኝ አሁን መረጃ ማምጣት ስለማልችል፣ ምክንያቱም ያለሁትኝ ከቤቴ ውጪ መንገድ ላይ ነው። መንገድ ላይ ነው ያለሁትኝ፣ ከቤቴ ውጭ ነኝ። ስለዚህ ከሼልፌ መጽሐፍ እያወጣው ማሳየት አልችልም። መረጃ አምጣ ብትለኝ ማሳየት ስለማልችል እሱን ታግሰህ የምታወራኝ ከሆነ በደንብ አድርጌ ማውራት እችላለሁ። ግን ምን መረጃ እስከኛ ጋር ለቴዲ መጽሐፉ እኮ አለ እኛ እጅ ላይ። ስለዚህ ችግር የለውም፣ ገለጡ በለን እኛ እንገልጠዋለን። እሺ ይፋይ ብሩኩን እንደማለት መቅደሙ ላይ የሚሰራውን ተንኮልና ደባ ለማሳየት ነው የገባሁትኝ። መቅደሙ ላይ የቃላት ስህተት እናርማለን የሚል እንጂ አስተምህሮን እናርማለን የሚል ነገር የለውም። አስተምህሮን እምነትንና ሌሎች ነገሮችን በተመለከተ ቤተክርስቲያኒቱ ለራሷ ትምህርት በሚመቻት መንገድ መጽሐፉን እጁን ጠምዝዛ ግዕዙን መሰረት ያደረገ ነው በሚል አስቀምጠዋለች። ግዕዙን መሰረት ያደረገ እንዳልሆነ ግን የተለያዩ ነገሮችን ዋቢ በማድረግ አስተምህሯን መሰረት ያደረገ እንደሆነ፣ ግዕዙን መሰረት ያላደረገ እንደሆነ የተለያዩ ነገሮችን ዋቢ በማድረግ ማሳየት ይቻላል። ግን አሁን እሱ ነጥቡ ስላይደለ ወደ መቅደሙ ልመለስ። መቅደሙ ላይ እንደተመለከታችሁት 3 መጽሐፍ ቅዱስ አለ። የ1980 የ1954 እና የ2000። እሺ ዳግዬ የ2000 ጨርሻለሁ። እነዚህን 3ቱን ቤተክርስቲያን የኔ ነው ብላ ነበረ። የ2000 ላይ ግን እንደተመለከታችሁት በ1980 እና በ2000 ዓመተ ምህረት የታተሙት መጽሐፍ የቤተክርስቲያናችን አስተምህሮና ትርጓሜ የተከተለ ባለመሆኑ እንደገና ደግሞ ቤተክርስቲያን ሊቃውንት የኑ በሚል የ1954 እና የ1980 እንደማትቀበል ይፋ አድርጋለች። ሁለቱን እንደማትቀበል ምን አድርጋለች? ይፋ አድርጋለች። ለምን? የቤተክርስቲያንን አስተምህሮ መሰረት ያደረገ አይደለም፣ ግዕዙን መሰረት ያደረገ አይደለም። የቤተክርስቲያን አባቶችም ደግሞ ምን ይሉ ነበረ? የቤተክርስቲያናችን የትርጓሜ ስልት የተከተለ አይደለም ይሉ ነበር። ስለዚህ አቡነ ጳውሎስ ምን ብለው ጻፉ? እኛ ወደ ፕትርክና ከመጣን ጊዜ ጀምሮ ቤተክርስቲያን የራሷ የሆነ መጽሐፍ እንዲኖራት እንተጋ ነበር አሉ። ስለዚህ የራሷ የሆነ መጽሐፍ የኖራት መቼ ነው? በ2000 ደፍሬ አንድ ነገር እናገራለሁ። ምን ብዬ? ከ2000 ዓመተ ምህረት በፊት ቤተክርስቲያኒቱ መጽሐፍ ቅዱስ አልነበራትም። የሚያሳዝነው ግን በ2000 ዓመተ ምህረት የታተመውን መጽሐፍ አሁን አንዳንድ ሰዎች እንደዚህ እንደምትሰሙት ኖ እሱ ችግር ስላለበት ወደፊት ይስተካከላል እያሉ ነው። ወደፊት እስከሚስተካከልም ድረስ ቤተክርስቲያን መጽሐፍ ቅዱስ የላትም ማለት ነው። ስለዚህ በምንድን ነው የምትመራው? ይህንን ሀሳብ ሰፋ ባለ ሁኔታ
መረዳት የምትፈልጉ ከሆነ ቤተክርስቲያን 80 አሐዱ ምንድነው ቤተክርስቲያን መጽሐፍ ቅዱስ አላትን የሚል ፒዲኤፍ ለቅቅ ያለው ቴሌግራም ላይ ገብታችሁ መመልከት ትችላላችሁ። እውነት አርነት ያወጣል የሚል በዚሁ ፕሮፋይል ፒክቸር ያለ በዚሁ ስም ያለ ቴሌግራም ቻናል አለኝ። እዛ ውስጥ 80 አሐዱን በተመለከተ 2 የፒዲኤፍ ጽሁፎች አሉ። እሱን መመልከት ትችላላችሁ። የምታነሱት ሀሳብ ካለ እሰማለሁ። ግን አንድ ነገር ቀደም ያለው ይሄንን እስቲ አብራራው። ልጨርስ ሀሳብ ስላልክ ነው። ልጨርስ ያ 3 ደቂቃ ከወራት ሄዳ 3 ደቂቃ ወራት ልጨርስ። በቃ ማጠቃለያውን ይስታ። በቃ ችግር የለም ደሜ። ይሄ እኮ በቤቱ ራሱ አፈንከው ዛሬ ደሜ። የምር ሂድ። አንተ ማፈስ ሲገባው አንተን እያፈንከ ያለው ሂድ። ሄዳ ይጨርስ። በአንድ ደቂቃ አጠቃል። በቃ ለእነሱም እንዲጨርስ የመጨረሻ ንግግር ነው። 2 ሰዎችን ማነጋገር፣ በተለይ ሃይማኖታዊ ነገር ማነጋገር፣ በተለይ ኦርቶዶክስን ወክለው ማነጋገር ትክክል ነው ብዬ ማላምንባቸው 2 ሰዎች አሉ ብዬ ቅድም ፍንጭ ሰጥቻለሁ። አንደኛው ደምረው ነው፣ ሁለተኛው ሌላ ሰው ስም አልጠራም፣ እሱ ስለሌለ እዚህ። ለምንድነው በቤተክርስቲያኒቱ ቀኖና መሰረት አይደለም ኦርቶዶክስ የሆኑት የቤተክርስቲያኒቱ ቀኖና አንድ ሰው ከሌላ እምነት ወደ ቤተክርስቲያኒቱ ሲመለስ መማር ያለበት የእድሜ ቆይታ አለ። ያንን ቀኑና ያሟሉ ሰዎች አይደሉም። ስለዚህ ቤተክርስቲያኒቱ ኦርቶዶክስ ናቸው ብላ ታምናለች። በምን እርግጠኛው? እኔ ቀኑና እንዳላሟለው በምን እርግጠኛው? ምን እርግጠኝነት አለ? ፍትሐ ነገሥት ስንት ወር ተማርክ? ቆይ ፈለገ ስንት ወር ተማርክ? ሚውት አታርጉት። አቤት ዛሬ ግን ሞዴሬተሮች መታገስ አልቻላችሁም። የሚያደርገው ማን ነው? እኔ እኮ ሞዴሬተሮች አረባካችሁ ራሱን ሚውት እያደረገ ነው እንዴ? ይሄ ነገር አይታየኝም እኮ ሚውት። እማምላክ ምስክሬ አይደለም፣ እማምላክ ምስክሬ። እሺ ፍትሐ ነገሥቱ እንደዛ ብሎ ይናገራል አልካ። በነገራችን ላይ አትንቀልቀል። ፈለገ በምትባል ሰውዬ አንተን እንጂ የምትንቀለቀለው እውነቱን ነው። ግን ፈሌን በጣም ጠምደኝ። እውነቱን ነው። ንዑሰ ክርስቲያን ይላል። አሁን አውጥቻት ንዑሰ ክርስቲያን 3 ዓመት ይላል። ዝም በል አንተ ኦርቶዶክስ ተዋሕዶን እያሰደብክ ደግሞ ኧረ እባክህ ዝም በል ነው የምልህ። ዝም በል እራስህ ዝም በል እንጂ ማይፈቀድልኛስ። እሺ በቃ ፈሌና ደሜ ተወያዩ። ልውረድ አሺ እኔ አንድ ጊዜ በጣም መሽቶብኛል። ይቅርታ አሺ ፈለገ የሚባል አሁን ደሜ ዳግዬ ነው ከዳግ ጋር መንፈስ ቅዱስ 3 ደቂቃ አወራለሁ። ዳግ እኮ 1 ሰዓት ሆነው እኮ 1 ሰዓት ሆነው። በጣም ቆየሁ እኔ እስካሁን ሰላም እንኳን አልኳችሁም። እስካሁን አወራሁኝም። ሁላችሁንም ሰላም ብያለሁኝ። እንዲህ አይነት መብት እነሱ ቤት ቢሆን አናገኝም። ለ1 ደቂቃ አናገኝም። አይ ቲንክ ይሄ ነገር እኛ በጣም ስፖይል ያደረግን ነው እንግዶቻችን። ይሄ በጣም ትክክል አይደለም። በጣም ነው ማዝነው። እዛም ተበድለን እዚህም ተበድለን። ደሜ ቆይ አንዴ ደሜ ስለዚህ ይሄ ነገር ትክክል አይደለም። አትሊስት በቤታችን ሀሳባችንን መጨረስ መቻል በጣም ሼም ነው። ዛሬ ያየሁት ነገር መቼም ሼም ነው። ኤፍሬም ሀሳብ ይጀምራል አይጨርስም። ቴዲ ሀሳብ ይጀምራል አይጨርስም። ፈለገ እድል አያገኝም። በጣም ያሳዝን። ሌሎቹ ወንድሞቼ እድል አያገኙም። እና በእውነት በጣም እኔ ሌላ ቤት እነሱ ጋር ሄደን እድል ባናገኝ ችግር የለውም። በቃሽ ሉሬዳ በቃሽ። እግዚአብሔር ይባርካችሁ። ቴንኪው ዳጊ ሉሬዳ። ስለዚህ ይሄ ነገር መስተካከል አለበት። ለሰዎች እድል በደንብ መሰጠት አለበት። እሺ ወደ ሀሳቡ ስንመለስ በተለይ ዋናው ነገር ኤፍሬም ደምረውን ሊያስመልጥ የመጣበት ነገር ትንሽ ደስ አላለኝም። ኤፍሬም ደምረውን ለማስመለጥ ነው ዛሬ የመጣው። ደምሮ ከገባበት ቅርቃር ሊያወጣው ነው የመጣው ኤፍሬም። ይሄውን ቀጥል ከኤፍሬም ጋር ደምረው አሁንም እያደረገ ያለው ታውቃላችሁ አይደል? አሁን እንደዚህ እያደረገ ደምሮ ያለው ነገር እኛ ቤት ላይ አድቫንቴጅ እየወሰደ ነው ያለው። ደምረው መስተካከል አለበት እያለ እየወቀሰን እየሰማን ነገር ሚውቱን ባነሳ ቁጥር መሳቂያ እየሆንን ነው እኛ። አውቃችኋል። መሳቂያ በቤታችን መሳቂያ እየሆንን ሚውቱን ባነሳ ቁጥር በጣም ሼም ነው መቼም በጣም ሼም። እሺ እኔ ሐሳቤን ልጨርስ። አታክ እያደረገ ነበር ቅድም ደምረው ቤተክርስቲያኒቷን። ኤፍሬም ነው መጥቶ ያስጣለው። ቤተክርስቲያኒቷን አታክ ያደረገው ደምረው በምንድን ነው? ገድላትና ድርሳናት መከራከሪያ አይሆኑም፣ አንከራከርበትም፣ ለምዕመናኖቻችን ነው፣ በዚህ እንዳትከራከሩ ብላ ትእዛዟን ጥሶ ቤተክርስቲያኒቷን አታክ እያደረገ ለሰዓታት ሲከራከር ነበር። ከዚህ በኋላ ደምረው በምን ሞራሉ ገድል አትከፍትም፣ ድርሳን አትከፍትም፣ አንተ ኦርቶዶክስ አይደለም ምን አገባ? ከዚህ በኋላ ደምረው ማለት ይችላል? አይችልም። በቃ ዛሬ ተበልቷል። 3ቱን ወንድሞቹን ተቀላቅሏል። በታምረ ማርያም ከቦርናጌን ጋር የተከራከረውን መዝሙረ ያሬድን ተቀላቅሏል።
በሰዓታት ከኤርሚያስ ጋር የምታወራው ምን እንደሆነ ስላልገባኝ ከከፈት ወይ ውረድ። እግዚአብሔር ባርካችሁ ብዬ በጣም ነው የማመሰግነው። ሁላችሁንም ይሻላል። ልጆቹን አላስወራም አልካቸው። እቺን ፓርት ነው ያተረፈው መጥቶ ኤፍሬም ገባ። ኤፍሬም አተርፈዋል ዛሬ ታውቃለህ። በጣም ከውርደት ነው ያተረፍከው ገባ። እቺ ፓርት ላይ መጥተህ ታደግከው ነው የምልህ። ምርጥ ሀሳብ ነው ያመጣኸው። እኔም ሰሞኑን እያየሁት ነበር። በጣም ምርጥ ሀሳብ ነው። እንዲያውም ኤፍሬም መጨረስ አለበት ሀሳቡን። ግን ታደግከው፣ ከዚህ ውርደት ነው የታደግከው። በቃ ከዚህ በኋላ አሁን ደምረው በምን አቅሙ እሱ ቤት የገቡ እንግዶችን ድርሳን ማትከፍትም ገድል ማትከፍትም በምን ይላል? እንዴት ይላል? ተበላኩ በቃ ተቀላቀለ እኮ እና አኬን ተቀላቀለ። አኬ ከኤርሚያስ ጋር በሰዓታት የተከራከረ ቀን ነው አንገቱን ደፍቶ የቀረው። ከዛ ገድላት አይከፈትም ማለት አይችልም። አሁን አኬ መምህር ወይም ዲያቆን በረከት ከዚህ በኋላ በገድላትና ድርሳናት አልከራከርም ማለት አይችሉም። ምክንያቱም ሚኪ ቤት ከኤርሚያስ ጋር በድርሳነ ሰንበት ሲከራከሩ ነበር። ኦርቶዶክሳውያኖች ውሸታሞች ናችሁ። አንደኛ አቋም የላችሁም፣ ታጭበረብራላችሁ። አሁን ነገሮች የተገለጡና በመዳን ከምንም በላይ ደግሞ በመዳን ጉዳይ ላይ የማጭበርበር ስራችሁን እየተገለጠ ሲመጣ ዘላችሁ ትገቡበታላችሁ። አታክ ታረጓታላችሁ። ቤተክርስቲያናችሁን እንዳትከራከሩ እያለቻችሁ ከእዛዟ በላይ አልፋችሁ ሄዳችሁ ትከራከራላችሁ። አይ ቴዲ ኤፍሬም መኪ ሂድ ቀጥል ሂድ። እሺ እና አታክ ያደረጋችሁ እኔ ያለው የሚያስወጣው ባይተው እኔ ሞዴሬተርም የለኝም። ፈለገ ማነው ያስወጣው? አስገቡት። አይ በቃ ተው በቃ እሱ እያወራ ለምን ችግር የለም። ፖይንቶቹን መያዝ አለብን። ገብቷችኋል? ፖይንቶቹን መያዝ አለብን። ምንድነው ናቸው እነዚህ? ሁልጊዜ እንዳይረሱት በጭንቅላታቸው ተጽፎ መቀመጥ አለበት። ኦርቶዶክሳውያኖች ትምክታቸውንና ውሸታቸውን ከዚህ በኋላ መጣል አለባቸው። ውሸታችሁን ነው ትከራከሩበታላችሁ። ስለ መዳን በሚያወሩት እናንተ ትመኩበታላችሁ። ስለተያዛችሁ ስለተዋረዳችሁ አንገት ስለደፋችሁ ነው አንከራከርበትም ያላችሁ እንጂ ትከራከሩበታላችሁ። እሺ የመጨረሻ ልናገር። አሁን ለመሳቅ ተዘጋጁ። መዝሙረ ማንዳው ያ ጥሩልኝ ዘማርያምና ልደት ቃል ማስታወቂያ ሰሩ። ምን የሚል ማስታወቂያ ሰሩ? ለኤርሚያስ ነው። በፈለከው መጽሐፍ ከፈለክ ካሉት በድርሳናትና በገድላትም ሳይቀር ናና እንወያይ የሚል ጥሪ እንዴ ሰልዬ ተበሉ እኮ በቃ ያ መዝሙር ያሬድ ማን ነው እንትና የተበላው መቼ መሰለህ? ተቀላቀለ። አሁን ልደት ቃል ነበር እስካሁን በገድላት ያልተከራከረው። ዘማርያም ነበረ። ምን አሉ? ረስተውት እኮ ነው። አያችሁ አይደል? ስሜት ውስጥ ስትገቡ ውሸት ከታጠቃችሁ አንድ ቀን ትፈታላችሁ። ገባችሁ? ያ የተደገፋችሁበት ምርኩም ስብር ብሎ ያስፎግራችኋል። 5 ሰው ማለት ነው ከደሜ ጋር 6 ሰው ማስታወቂያ ሰርተው ማለት ነው። እና ከፈለክ በገድልና በድርሳናት እንዴ አንከራከርም ቤተክርስቲያናችን አቋም ስትሉ አልነበር እንዴ እናንተ ውሸታሞች? ጭራሽ ማስታወቂያ ሰራችሁበት እንዴ? ሼሙ እየበዛ ሲመጣ ምን አለ? የመጨረሻ ልናገር። ዘማርያም ምን አለ? በደማስቆ ሳኦልን የተገናኘችው ማርያም ናት የሚል እኔ አላነበብኩም፣ ያያችሁ ካላችሁ ስጡኝ አለ። ማን ሲል ሰምቶ? ኢዮብ ይሄንን አልቀበልም፣ በደማስቆ ሳኦልን የተገናኘችው ማርያም አይደለችም ኢየሱስ ነው። ልክ ዛሬ ኤፍሬም እንዳመጣው አይነት ማለት ነው። ለማርያም የኢየሱስን ሁሉ እያነሱ የሸለሙበት ሁኔታ ስላለ ይሄን እንኳን አልቀበልም አለ ኢዮብ። ከዛስ አዋቂ ነው፣ ከቻላችሁ ተከራከሩት። እስኪ የሚደፍር ሁሉ በድርሳንና በገድላት ከዘማርያም ጋር ያውራ ሲል የነበረ ሁሉ ራሱ ይሄ የተባለለት ሰው እየመጣው እኔ እንደዚህ የሚል አላነበብኩም። አይታል እንዴ ኬኩ አይታል እንዴ አለው አለ ቪዲዮ እኔ ቤት ላይ ተለጥፎላችኋል። ምን እያልኳችሁ ነው ያለሁት? ውሸታቸውን ነው። ልክ ነህ። ቅድም ዜድ መክፈትህ ኤፍሬም ልክ ነህ፣ ኤርሚ ልክ ነህ፣ ሌሎች ወንድሞቼ ልክ ናችሁ። ገድላትና ድርሳናት ስትከፍቱ ልክ ናችሁ። በመጽሐፍ ቅዱስ ማውራት ስላቃታችሁ ማሸነፍ ስላቃታችሁ አይደለም። እዛ ቤት መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው ብለው ይሄው በዚህ አማርኛ መምህሩም ዘበንም ተናግሯል። ገድል መጽሐፍ ቅዱስ ነው ብሏል። መጽሐፍ ቅዱስ ገድል ነው ብለዋል። እንደዚህ ነው። መደዳው ነው ትምክታቸውን የመታ ነው። አሁን ማን ተቀላቀለ ማለት ነው? በገድልና በድርሳናት ማስታወቂያ የሰሩት ልደትና ዘማርያም ተከራክረው እጅ ከፍንጅ የተያዙት ደምረው
ከቦርናጌ ጋር መዝሙረ ያሬድ በሰዓታት ከኤርሚያስ ጋር አኬ በድርሳነ ሰንበት መምህር ወይም ዲያቆን በረከት ከኤርሚያስ ጋር። አሁን ከዚህ በኋላ ምን ሞራል አለህ? ገደል ስከፍት በቃ አለቀብህ አትለኝም። በቃ ዛሬም እዚህ ላይ ነህ አትለኝም። ትከራከርበታለህ፣ ታምነዋለህ። ውሸታም ነህ፣ ተይዘሃል። ደምረው ማህተም ተመቷል እንዳትረስ። ደግሞ አንተም ቤት ገብቼ ታምረ ማርያም ከፍቼ ተከራክረን እናውቃለን። አስወጥተኛል። እኔ እሱንም ቀን ስላልቀዳሁት ነው እንጂ ያም ቀን መመዝገብ ነበረበት። አይ ውሸታችሁን አንከራከርም ስትሉ እኔ ጨርሻለሁ። ቴንኪው፣ አመሰግናለሁ። መልካም። አሁን እንትናን ፈለገን አስገቡት። ፈለገ ሰዓት ደርሷል፣ ግን ፈሌ ያስወጣ እኔ ነኝ ራሴ ነኝ ያደረኩ። ዳጊ እየወቀሰን እንደገና ማይክ ስለከፈትክ ነው። ፈሌን አስገቡት። ፈሌ ብቻ ነው የሚናገረው ከአሁን በኋላ። እኔ ጋር እየመሸ ነው። ወረዱ መሰለኝ። ያስመልጦ ደሜን ይጠፋል። ዛሬ አስመልጠው ምርጥ ነገር ይዞ መጥቶ ግን አንገት እየደፋ ባለበት ሰዓት ነው መጥቶ የታደገው። ኤፊዬን አግባው አልገባም እንዴ? ፈሌ ኤፊ ግቡ፣ ተባረኩ። እኔ ገብቶታል ብዬ አስባለሁ። እደውልለታለሁ በውስጥ ካልገባ። ኤፊዬ ግባ ካለ ወዳችኋለሁ። ተባረክ። እሺ እንትን አንጥሩልኝ። እስካሁን ቁጭ ብሎ የት አለ ፈሌ? ፈሌንማ እንቅልፌንም ቢሆን አንድ 5 ደቂቃ 10 ደቂቃ ስጠዋለሁ። ፈሌ አለ? አስገቡት እስቲ። አርግለት አንተ ስላስወጣው ቅር ብሎት ሊሆን ይችላል ሜቢ። አይ አሁን እኮ እዚህ ላይ ነበር እኮ። እኔ እንዳውም እኮ ፈሌን ያስገባው መስሎኝ ነው እኮ ጆዬ የገባው። የት አለ? የለም ፈሌ። እስቲ ሼር አድርጉለት። እንትናም ጨቁኖት ነበረ፣ እኔም ደግሞ አስወረድኩትኝ። እኔም ይቅርታ ጠይቀዋለሁ። ፍሬንድ የሆናችሁ ከፈሌ ጋር ጥሩልኝ ሳልዘጋው፣ እኔም ይቅርታ እንጠይቀው። እሺ ሌላ ማን ማጠቃለያ? ወግዬ ቅድም ተናግሬያለሁ፣ ግን ይሄ በጣም ሲሪየስ ጉዳይ ነው የክርስቶስን። አሁን ደግሞ ቀጥታ እንግዲህ እስካሁን የሚታወቀው ሮሜ 8:34 ነበር። ቢፈተሽ እንግዲህ ብዙ ነገር አለ ማለት ነው። እና ይሄ ነገር በጣም እንጃ ብቻ በእግዚአብሔርንም እኮ የሚያስቆጣ የሚያሳዝን ነው። የማዕዘኑ ራስ ክርስቶስን እንግዲህ ኧረ በጌታ ስም እኔ በጣም እየሰቀጠጠኝ ነው ያለውና በቃ የሚያስተውል የሚሰማ ጆሮ ያለው ይስማ። በቃ የእግዚአብሔርን ቃል እስከ መቀየር ድረስ መጽሐፍ ቅዱስን እስከ መቀየር ድረስ እንደዚህ የሚያደርስ ምን አይነት እኔ አላውቅም። በጣም አደገኛ ነው። ለማንኛውም መልካም ውይይት ነው፣ ግን አንዳንዴ በቃ አላግባብ ለሆኑ ሰዎች እድል መስጠት ቅድም ዳጊ እንዳለው አስፈላጊ አይደለም። ልንማማርበትም አሁን የተቃጠለው ጊዜ በጣም ከባድ ነው እና ሌላ ጊዜ መቼም እንደዛ እንደሚስተካከል አስባለሁኝ። ተባረኩ። እሺ ዮኒዬ፣ አሁን ለእኔ ጋር ሌሊት ሆነ እኮ ካስገባው ደግሞ አሁን አንተ ራስህ አትለቀንም። እኔ ጋር በጣም ሌሊት ነው ይተንፍስ። ምናልባት እንግዲህ እንትና ምን ትላላችሁ? እስቲ ዳግ አረፍ በል። ምንም አዲስ ነገር የለም ሁሉ ስለተባለ አረፍ በል። ቴክ ዩር ታይም። በኋላ ትገባለህ ደግሞ በእኛ ማታ ለአንተ ጠዋት። እኔ ጋር በጣም ሊነጋ እንቀጥልበታለን። አላለቀም እኮ እንዳውም ደሜ አቤት ደሜ ለመሰላችሁ ኤፊ የጀመረውን ሀሳብ ቢጨርስ አሪፍ ነበር። ምርጥ ነገር ነው እንትኑና ገባ መጽሐፍ ቅዱስ ላይ ነው እንደዚህ አይነቱ ማጭበርበር ያለውና ይሄ ኤፊ ወጣ እኮ ኤፊ እኮ ወጣ። ሼር አድርጉለት እስኪ። እኔ እየፈለኩት ሰርች ላይ አጣሁኝ እንትን ላይ እንግዲህ አቤት ግን ደሜ ኢነርጂው በስነ ስርዓቱ ከሄደ ብዙ መናገር እንደማይችል ስለሚያውቅ ነው እኮ እንደዚህ። ግን አሁን ምክንያት ፈልገን እሺ ዮዬ እሺ ቆይ እሺ እንዴት እናድርግ እንዳወቅሱኝ እኮ እሺ ና በቃ 2 ደቂቃ ሽዮ ግን ፖለቲካ ምናምን መስራት አይቻልም።
ማንም አንተን አይጠይቅም። የምትፈልገውን ብቻ ተናገር። የአንተ ሰዓት ነው፣ 2 ደቂቃ። እስኪ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እንዴት አለ? እግዚአብሔር ይመስገን። አይ አሁን ዳጊሻን ባነሳው እና ኤፊን ባነሳው ላይ የመዝሙረ ዳዊቱ ላይ ማለት ነው ስህተት ነው የናቋት የማዕዘን ድንጋይ ሆነች የሚለው ስህተት ነው የኤፍሬም ሀሳብ እንደዛ መሆኑ እንደዛ መጻፉ። እሺ አሁን ጆዬ እሱ የለማ የእሱ ነበር ያነሳው እና ያው ዳጊም ቀጥለው ያነሱ ለማርያም መስጠት ለምናምን ስላለ ይሄኛው ክፍል ለማርያም ተሰጥቶ ነው ወይ? የእውነት ዳጊም የሚያምነው እንደዛ ነው? ዳጊ ምንም አላለም። አይ አሁን ሲያወራ እንደዚህ ክፍሎችን እያነሱ አሁን እንዳየነው ኤፊም እንዳነሳው እያነሱ ለማርያም መስጠት ምናምን ብሏል አብሮ ሲናገር ማለት ነው። እሱ ክፍል ለማርያም ተሰጥቷል ነው? ዳጊዬ ምንም አላለም። ግን ከእንትና ጋር ግን ብታወራ ደስ ይለኛል። እንደው ከኤፊ ጋር መጀመሪያ ደሜም የታይፕ ኢረር ነው ያለው። የታይፕ ኢረር አይደለም እሱ ክፍል ሲጀመር ልክ እንደዛ ነው የተቀመጠው። ኤፊ ከመጣ ግን ወይ ዳጊም እሱ ክፍል ላይ እንትን የሚል ከሆነ ዕብራይስጡን ያውጣውና ዕብራይስጡ ምን እንደሚል እሱ ክፍል ላይ አይተነው ከዛ በኋላ ማየት ይቻላል። በሴት አንቀጽ እንደሚያስቀምጠው ማለት ነው። ስሜ ተጠራ እንዴ? እሺ እንኳን ደህና መጣህ ዮኒ። ከኔ ጋር በመጀመሪያ የምናወራው ከዛ በፊት አሁን ካልከው ሀሳብ በፊት ካወራሁት ነው የምንጀምረው። በገድላትና ድርሳናት መከራከር ትችላላችሁ እንዴ? እናንተ ተፈቅዶላችኋል? ዳጊ ይቅርታ፣ እኔ መጽሐፍ ቅዱስ ላይ ስላነሳ መጽሐፍ ቅዱስ ላይ ነው የገባሁት። እዛ ላይ ማውራት ትችላለህ? ከዛ በፊት ያወራሁትን አልሰማህም ወይስ የገባኸው እዚህ ላይ ነው? ኖ አይ እኔ አንተ ያወራኸው ላይ አይደለም የገባሁት። ሲጀመር ኤፊ ያወራው ላይ ነው የገባሁት። ልክ ኦኬ። ስለዚህ እኔ ከማውራቴ በፊት ነው የገባኸው ማለት ነው። ስለዚህ የኔን ሙሉ ሀሳብ ሰምተሃል ማለት ነው። ጥሩ። እኔ ደግሞ እኔ ካወራው በኋላ የገባህ መስሎኝ ነበር። ከኔ በፊትማ ከገባህ እኔ ያወራሁትን ሙሉን ሰምተሃል ማለት ነው። ስለዚህ እኔ ሙሉ ሳወራ ምንድነው ያወራሁት መሰለ? አንተ ቤት 6ኛ ሰው ዛሬ ደምረውን ጨምሮ በገድላትና ድርሳናት የተከራከራችሁ ነው። which is fine። እኔ ባይደው ይፈልገዋል መከራከሩ። በገድላት ድርሳናት አትከራከሩ ያልኩ አይደለም። መዝሙረ ዳዊት ላይ እኮ ነው እያወራን ያለው። ገድላት ድርሳናት ተነሳ እንዴ? ተነሳ እኮ ምን ይገን መዝሙረ ዳዊት ላይ ያነሳው ክፍል ላይ ነው ካልነበርክ ይኸው ልጠይቀን። አሁን ሳወራ ሰምተኸኛል። አልሰማሁም እንዳትለኝ ከአንተ በፊት ነው ኤፍሬም ጋር የገባሁት ብለሃል። ስለዚህ ያወራሁትን ሙሉን ሰምተሃል። ደምረው ገብቶ በገድላትና ድርሳናት ሲከራከር ነበር። ልክ አኬ እንደተከራከረው፣ መዝሙረ ያሬድ እንደተከራከረው፣ መምህር በረከት እንደተከራከሩት ወይም ዲያቆን በረከት እንደተከራከሩት ለህዝቡ ግን አትከራከሩ ወይም አንከራከርም ብላችሁ እንደምትዋሹት ለህዝቡ አጋልጫለሁ። ስለዚህ አንተን አቋም እንድትነግረኝ ይፈልጋሉ። አንተም እንደ ቤተክርስቲያኒቷ አትከራከሩ ነው የምትለው ወይስ እንደ አኬ ተከራከሩ ነው የምትለው? እኔ ዳጊ ይቅርታ አድርግልኝና አሁን ያወራኸው ላይ ምናምን አይደለም ጭራሽ የገባሁት። መዝሙረ ዳዊቱ ላይ የሚያወራ ሰው ካለ የገባው እኮ መቼ እንደሆነ ነገርከን። እንደገና ሀሳብ መቀየር ፈልገህ ከሆነ ዮናስ መቀየር ይችላል። ሀሳብ መቀየር ሳይሆን አንተ ራሱ የገባው ከኔ በፊት ነው። የገባው ከኔ በፊት ነው። ኤፍሬም ሲያወራ ከሆነ የገባው እኔ ያወራው ከኤፍሬም በኋላ ስለሆነ እኔንም ሰምተሃል ማለት ነው እኮ። የምፈልገው መርጬ ነው የምሰማው። አንተ የምትፈልገው ምርጫ እዚህ ላይ ሚውት አድርገህ ነበር። ሚውት አድርገህ ነበር ማለት ነው። እኔ አሁን ልክ ኤፊ ሲያወራ ሰርች አደርጋለሁ ምን አደርጋለሁ ገባ። ልክ አሁን መጽሐፍ ቅዱስ ላይ ሲነሳ ይኸው እንደዚህ ገባው። አሁን አንተ ዋናው ነገር አቋምን መንገር አልፈለክም። አቋምን መንገር አልፈለክም ወይስ አንዱ መወያያ አይደለም እያልክ ነው? በገድላት እና ድርሳናት ከኔ ጋር ትከራከራለህ አትከራከርም? ገድላት ድርሳናት እሱ ማየት እሱ ድሮ የተገደለ ሀሳብ ነው። እሱ ላይ ገድላት ድርሳናት መወያያ አይደሉም ብለን እኮ ጨረስን እኮ አይደል? ስለዚህ አኬ ለምን ይወያያል? ለምን መዝሙር ያሬድ ይወያያል? ለምንድን መምህር በረከት ይወያያል? ለምን ደምረው ዛሬ ተወያየ? ለምን ተከራከሩ? ተነስቶ ዛሬ ተነጋገሩ ማለት በዛ ጉዳይ ተወያዩ ማለት አይደለም ሲጀመር። እሺ ኤፊ ከመጣቀጥል ኤፊ ይቀጥል። ዕብራይስጡ በሴት አንቀጽ ነው የሚያስቀምጠው ብለሃል። ቶሎ ብለህ ክፈተው። ዕብራይስጡ ይሄው አንተ ሁለት ስልክ አለኝ መክፈት ትችላለህ ስላልነበረ ባይብል ሃይ ብላ ያወጣውና ነው። ቶሎ ክፈት። አንተ ማስረጃውን አምጣ። ላሳይ ከፈለክ እየነዳው ነው ኤፊ። በእውነት አንድ ስልክ ነው ያለኝ። እስቲ ስክሪንሻቱን ላውጣው። እስቲ ቆይሽ ዳር ላይ ይዤ ወይ ስክሪንሻቱን ካለ ግን አንተ አውጣውና በሴት አንቀጽ ነው የሚያስቀምጠው። ሲቀጥል ግን ዕብራይስጡን አምጣው። ምን ማስፈልግ ዕብራይስጡን እያየሁት ነው የምናገረው። አምጣ እኮ አትፈታው። ግሪን ስክሪን አድርገው። የኔ በሴት አንቀጽ አይደለም የሚያስቀምጠው። ስለዚህ አንተ በሴት አንቀጽ የሚያስቀምጠውን ዕብራይስጥ አምጣ። ባይብል ሀብን ያወጣው አይደለም እኮ ባይብል ሀብ ላይ ያወጣው። ስልክ ይዘህ የለ እጅ ላይ ማስረጃውን አምጣ አንተ እንዴ።
ተሳስተዋል ብለህ የገባው አንተ አይደለም? ማስረጃ አንድ ስልክ ስለያዝኩኝ እኮ ነው። አንድ ስልክ ስለያዝኩኝ ነው። አውጣው የውጅ ላይ ስልክ አለ። ትክክል አይደለም ብለህ የገባው አንተ አይደለም? ትክክል እንዳልሆነማ ይኸው ላሳየህ እኮ ነው። እጅ ላይ ስልክ አለ አይደል? ስለዚህ አሳያ እንዴ። እጅ ላይ ስልክ ካለ ያከፍተው ባይብላ ምን ችግር አለ? የእሱ ነው የሚያስተጋባው። አንዳችሁ ዝጉ፣ ወይም ከሁለት አንዳችሁ ይደግማል። የኔ ድምጽ ይደግማል። እሱ ጋር ነው መሰለኝ። ኤፊ ሚውት አድርገህ መልስ አንሚውት አድርገው። አንተ ስትገባ ነው አይ ቲንክ የመኪና እንትን መሰለኝ። አንድ ሚውት አንተ ነው የሚያስተጋባው። አይ ኤፊ አንተ ጋር ነው የሚያስተጋባው። ኦኬ የኔ ተገናኛ ይኸው የኔ እኮ ሰላም ነው። አሁን ቆንጆ ሆናል። የሆነ ሰው ሲከፍት ነው እንትን የሁለታችሁም ሲከፈት ነው እንደዛ የሚሆነው። ዝጋውና እኔ ልክፈት። ሌፊ ቆይ እንደዛው አድርግና አሚዩት ላድርግ። እሺ አሁንስ እኔ ልክፈት። ሌፊ ቆይ እንደዛው አድርግና አሚዩት ላድርግ። እሺ አሁንስ ኖ ማንም እሱ ነው የሚከፍተው። ቆይ እሱ ነው የሚከፍተው። እንዳትከፍቺ እሱ ማስረጃው ማይኩን ነው ያለች። ኦኬ ማስረጃው መስሎ ማይኩን ነው ያለች። ይፊ እንትኑ ቀደም መጽሐፉንም ሲገለብጥብህ የነበረው ራሱ ቲክቶክ እንኳን ይሄ እትም ውሸት መሆኑ ስለሚያውቅ ነው። ምናልባት ካልገባህ ብዬ ነው። ቀጥልሽ። እሺ ጎበዝ። ትልቁ ላይ አድርገኝሽ። አንድ ስልክ ስላለኝ እኮ ነው አንተ ክፈተው ያልኩት። እሺ ምን ይላል ይፊያ ካለ? እሺ የሴት አንቀጽ የሚለውን አምጣው። ምን ማለት ነው? ፓርት ኦፍ ስፒቹ ምንድን ነው? ፓርት ኦፍ ስፒቹ ናውን ፌሚኒን አይደለም? ፓርት ኦፍ ስፒቹ ምንድን ነው? ፓርት ኦፍ ስፒቹ አይ ቲንክ ይሄኛው ያወጣው መዝሙረ ዳዊት ነው። ታዲያ እና ይሄው ከስር እብን እያለ እብን ማለት እኮ ድንጋይ ማለት ነው። አይደለም ከላይ የሚታየኝ መዝሙረ ዳዊት ሳይሆን እብን እያለ እኮ ነው። እብን የሚለው ድንጋይ የሚለው ነው። ቆይ ከላይ ያወጣው ጥቅስ ኦኬ ኤልኢቪ 1445 ይላል። ከላይ እያየ ነው። ድንጋይ የሚለውን በሴት አንቀጽ ይጠራል አይጠራውም? ይፊ አጭበርባሪ ነው። አያችሁ ያወጣውን ጥቅስ ይሁት ከላዩ ጥቅሱን ስክሪንሾት አድርጉት። አንተ እኮ አውጣው ስክሪንሾት አድርጉት። እኔ እኮ ስክሪንሾቱን ይዤ መጣሁልህ። ቶሎ በሉ ስክሪንሾት አድርጉት እንዳያጠፋው። ኧረ አላጠፋውም፣ በደንብ አላጠፋውም። ቶሎ በሉ እሺ አንብበው አንተ። እሺ አሁን ኦኬ አሁን ባይብል ሀብ ላይ አንተ ቆይ ፓርት ኦፍ ስፒቹ ምንድን ነው? You think you smart right? እላችሁ አሁን ምን ታወጣለህ? ባይብል ሀብ ላይ የምታወጣው አውጣው። እሺ ስልክ እጅ ላይ ካለ እኔ እኮ አውጣው ስለ አላወጣም አልክ አንተ። ባይብል ሀብ ላይ ግባና ለቤተክርስቲያን ላይ ነው ያወጣው ቃል አለ። ዘሌዋውያን ላይ ነው ያወጣው የከፈተው። አሁን ዘሌዋውያንን አምጥቶ ይኸውልህ ድንጋይ የምትል እንትን አውጥቶ እስክሪን አይ ኤፊ ሁሌ ኤፊ ስትያዝ እኮ ሁሌ እንደዚህ ነው የምትለው አንተ። አውጣው ስለ አላወጣም ማለት ሲያዝ እኔ እኔ ስትይዣውን እሺ ሲያዝ እኔ እስቲ ኤፊ ወጣና ገባ እስቲ እንደገና ምን ይኸውልህ ግን እያስተጋባ ነው የኔ ነው። ኤፊ ወጣና ገባ እስቲ እንደገና ምን ወጥቼ ልግባ ነኝ። አዎ ምክንያቱም አንተ ስትመጣ ነው እንደዚህ ሆነው። ወጣና እንደገና ገባ። ከመኪና ስፒከር ጋር ተገናኝቶ ሊሆን ይችላል ወይ? ብሉቱዝን አጥፋው። አጥፍቼዋለሁ ዳግዬ። ኧረ አጥፍቼዋለሁ ዳግዬ። የኤፊ ያስተጋባል። ለዛ ነው ወይም ስልክ ከቻሲ ወይ ውረድና እንደገና ገባ እንደተጨርሱ ከዮኒ ጋር አለፊ አንድ ጊዜ ለማስተካከል እየሞከርኩ ነው። እሺ አሁን አሪፍ ነው።
አሁን ልክ ነው። ያስተጋባል። ያው አንድ ሰከንድ ስጠኝ። እሺ ያለህ ድምጽ ላሰማ እስከዛ። እሺ ያው የቀደሙን ሐሳብ ልግደለው፣ ችግር የለም እነሱ ይጨርሱ። ኤፍሬም እስኪመጣ ድረስ በአንዳንድ ጉዳዮች ከሆኑ በገድላትና ድርሳናት ሊከራከሩ ይችላሉ እያለ ነበር። እሺ መጥቷል፣ ኤፍሬም መጥቷል። ቀጥል። እኔ ዛሬን ሳጨርሰው አንተናል። ቀጥል። እሺ ይቅርታ። አሁን ምንድነው ያለ ያለው ይሄ ወንድማችን? ኖ ዕብራይስጡም እኮ በሴት አንቀጽ ነው የሚጠራው አለው። ውሸት በወንድ አንቀጽ ነው የሚጠራው ዕብራይስጡ። ኢየሱስም ኦልሬዲ የዕብራይስጡን የዳዊትን ማለት ነው ጠቅሶ ተናግሯል ወንጌላዊት መጽሐፍ ላይ። ጴጥሮስም በቀጥታ ይሄ ኢየሱስ ነው ብሎ ገልጧል። ሁሉም በወንድ ነው። ውሸታም በሴት አንቀጽ አይደለም። ሁሉም አንተ ያመጣው ጥቅስ ይቀልዱብሃል። አሁን ቪዲዮ የሚሰሩ ሰዎች ማለት ነው። እኔ ያሳያችኋለሁ። በወንድ ነው በሴት አንቀጽ የሚለውን ጠይቀ ነው አሳያችኋለሁ። እሺ ካሜራ ዙሬ ማለት ነው። አንድ ጊዜ ላሳያችሁ። ቆሮንቶስን ንፍጣችን አፍንጫችን የደረቀ ሞኞቹ መስለን። እሺ የኔ እኮ ችግሩ ይሄ የሚያዞረው ነገር ነው። እሺ አንድ ሌላ ሰው እንትን ይበልልኝ አንድ ጊዜ ስልኬ ሳሳይ እንትን አይልምና አንድ ሰው ኮምፒውተር የያዘ ሰው ወይ ሌላ ስልክ የያዘ ሰው አንድ ሰው አስገባል። አሁን ታፍኗል ድምጽ ኤፍሬም፣ ድምጽ ታፍኗል። አሁንስ አይሰማም? አሁን ጥሩ ነው። እሺ ላፕቶፕ ያለው ወይ ስልክ ያለው እኔ እያዞረ ነው። ካንተ አይደለም ችግሩ፣ ካንተ አይደለም። ቲክቶክ ራሱ የ2000 ውስጥም የውሸት መሆኑን ያውቃል አልኩ። ካንተ አይደለም እኮ ይሄው እየመሰከረ እኮ ነው። ቲክቶክ ራሱ የትም ሲሆን ይገለብጠዋል። አሁን የ54ቱን አድርገህ ሞክረው፣ አይገለብጠውም። እሺ አንድ ሰው ገብቷል። እሺ ዕብራይስጥ እኛ እንደውም የሚችል ሰው ይመስለኛል። እሺ ሰላም ነው የገባኸው ሰው ወንድማችን? እፊ ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። አይሁድ ላይ ለዮናስ ግን ማለት ነው። ይሁዲ ነህ? እኔ ጁሽ መሳይክ ነው። አንድ ጥያቄ ቆይ ወደሱ ከመሄድ በፊት አንድ ነገር እንትን በለው። አንድ ጊዜ ላፕቶፕ አለህ ወይ ስልክ አለ እጅ ላይ? ስራ ቦታ ስላለው አንድ ነው ያለኝ፣ ግን ክፍሉን ግን አውጥቼ ልለጥፍላችሁ። 17 እኔ እኮ 117 ላይ ነው ያለው እንትኑ ሐሳቡ እና ቁጥር 22 ላይ 22 ላይ ገልብጠውና እኔ አነባዋለሁ። እሺ ታነባዋለህ አንተ? እኔ ሳሳይ እኔ ጋር ይገለበጣል። እንትን አይልም። ችግር የሆነው እኮ እሱ ነው። ተገልብጦ ነው። አስዬ ይጻፈውና ሀብለ ይግባና አንድ ሰው አስዬ ፕሊስ እንትን በህብሩ በሉትና ኦኬ። መዝሙረ ዳዊትን ማለት ነው። መዝሙረ ዳዊትን 117 ግን ዮናስ ይናገር ህብሩ በሉትና ዴን ከዛ ያነባዋል። እሱ ወንድማችን ያነባዋል ማለት ነው። በእንግሊዘኛም በጠይቁት የሆነ ያወጥቸው በሴት አንቀጽ ነው ወይ በወንድ ነው ብዬ ጠይቄዋለሁ። በወንድ አንቀጽ ነው ብሎ ነው የመለሰልኝ። ቆይ እኔ ኤፍ ግን ጥያቄ አለ። እሱ ለዮናታን ማለት ነው። ትርጉም ጆናታን ነው ወይስ አምስረው ነው? እንደዛ ነው። ይሄን በደንብ ክሊር ያርገውና ከዛ እንከፍተዋለን የትኛው እንደሆነ ማለት ነው። ቆይ የኛ ልጆች ከታች ላፕቶፕ ምናምን ያላችሁ የላችሁም እንዴ? ላፕቶፕ ያላችሁ ሰዎች አንድ ጊዜ ግቡ ፕሊዝ። ትርፍ ስልክ እንትን ያላችሁ ማለት ነው።
You going, yeah? All right, see you later, yeah? Okay. Cheers, bro. All right. ይቅርታ ስራ ቦታ ነው ያለሁት። ይቅርታ። እሺ አስገቡት። ዲያቆን መኩን አስገቡት እየተባለ ነው። ዲያቆን መኩም ካለ ይግባ። አሁን ገብቶ የሚያወራ ሰው አይደለም የሚፈልገው። አሁን ማስረጃውን የሚከፍት ሰው ነው የሚፈልገው። ኦኬ፣ ማስረጃውን የሚያመጣ ሰው ነው የሚከፍት ሰው ነው የሚፈልገው። ከዛም እዛው ላይ ማውራት ይችላል ማስረጃውን ካመጣ በኋላ። ዲያቆን መኩ እንኳን ደህና መጣ። እንዴት ናችሁ? ትንሽ ድምጽ ይረብሻል። ሰላም ብያችኋለሁ። እግዚአብሔር ይመስገን። መዝሙረ ዳዊት ባይብላ ዲያቆን መዝሙር 117 ቁጥር 22ን አውጣና በሴት አንቀጽ ነው የተጻፈው ብሎናል። እሱን የምትስማማበት ከሆነ ማስረጃህን አምጣው። ክፈትና ማትስማማም ከሆነ ካለ አውጣውና መኩ ሩት ወርዱን ሲነካው ትልቁ ላይ እስቲ አንተ ረዝም በል አንተ ልጅ እንዴ! በቃ አሁን ማስረጃ ያለ ሰው መጥቷል። ወንድምህ አይደለም እንዴ? እሺ አቤሎን ላፕቶፕ ከሆነ አንተ ከትልቁ ላይ አድርገው። አቤሎን ተመሳሳይ ነው የሚያወጡ ባይብል ላይ ሁለታችሁ እኮ አውጥቻለሁ ነው። እሺ አውጥተው 117 118 ነው ፓፓ 118 ይሆናል እዚህ ጋር 18 ላይ ይቀይራል። እሺ በሀቡ ላይ እንደዛ ይቀይራል። እሺ ችግር የለውም ይሄው እሺ አሁን አስረዳን። የሴት ነው ብለህ ያልከውን ማለት ነው። ይሄው እሺ ወርዱ ምንድነው? ናውኑ ምንድነው? አባዬ አንድ ሰከንድ ቆይ አንድ ሰከንድ ውርደት ይቀርባል። እኔ ሳቅ ወደ ለቅሶ መቀየር ልምድ አለኝ። ስንት ጊዜ ነው የምነግራችሁ? ስትስቅ ሳቅ ወደ ለቅሶ የመቀየር ውረድ ሰነፍ። ሳቅን ወደ ለቅሶ የመቀየር ጥበብ አለኝ። አትሳቁ ቀድማችሁ፣ ከዛ መልሳችሁ ታለቅሳላችሁ። ስንቴ ነው የምናገር? ኤፍሬም በቃ ሌላ ነገር ሳትናገሩ ስንት ቪዲዮ ተሰራባችሁ። አይ አንተን አይደለም መኩዬ፣ ካንተ ጋር እንሂድ። አንተ ጥሩ ነው ያለው። አልሳክም። ስለዚህ ስላልሳክ ችግር የለውም። ልብ በሉ። ዮኒ ለምን አስወጣችሁት? እኔ ነኝ ያስወጣሁት። ተንቀጨቀጨ በጣም። አሁን ስማ በቃ ፌሚናን ሲንጉላር ይላል። በቃ ይሄ እኮ አንዴ ማንን ነው የምታጭበረብረው? አንዴ ሚውት አድርግ። ነገራችን ላይ ውርደታችሁ ይቀርማል የምንለው በዚህ ምክንያት ነው። ለማንኛውም በሉ ውጣ አጭበርባሪ። አሁን የሁላችሁ ቅሌታቸውን ተመልከቱ። አሁን የቅሌት መዝገብ ይከፈታል አሁን ማለት ነው። እንደዚህ ናቸው። በነገራችን ላይ የቲክቶክ መምህራን ኦርቶዶክሳውያን በከታች ያላችሁ እኔ በጣም ሪስፔክት ማድረጋችሁ ሰዎች፣ በጣም የተማራችሁ ከኛ የተሻላችሁ ሰዎች አላችሁ። ኦርቶዶክሳውያን በጣም የተማራችሁ ሪስፔክትድ የሆናችሁ እኛን ልታስተምሩ የምትችሉ ሰዎች አላችሁ። በእርግጠኝነት በስነ መለኮትም ይሁን በቋንቋም ችሎታ ቢሆን ማለት ነው። ኦኬ አሁን የገቡት ሁለቱ I'm sorry to say this ሁለት ቀጣፊዎች ስቶን ሚል ነገር ይዘው መጡ። ኦኬ እሺ ስቶን ሚል ነገር ይዘው መጡ። ኦኬ ስቶን ሚል ነገር ይዘው መጡና በሴት አንቀጽ ነው የተጠራው ስቶን ይሉናል ማለት ነው። ኦኬ እኛ ምንድነው እየፈለግን ያለ ነው? ግንበኞች የናቁት ድንጋይ ነው እንደኛ እየፈለግን ያለ ነው። ግንበኞች የናቁት የሚለውን የናቋት አሉ። የናቁት የሚለውን የናቋት አሉ። እሺ እርሱ የሚለውን እርሷ አሉ። የማዕዘን ራስ ሆነ የሚለውን ሆነች አሉ። ከዛስ ድንጋይ እኔ እንዴት ነው የምትንቁት? ቆይ የሚሰማችሁን ሰዎች እንዴት ነው የምትንቋቸው? ድንጋይ ተተረጉማል ብዬ ቆይ ሙሉ ላይ አድርገው እንትኑን አድርገው
ድንጋይ ሚል ይዘመተህ እንዴ? ድንጋይ ጾታ አለው እንዴ? አንተ ሰነፍ እንዴ! ጾታ ልትሰጠው የምትችለው በነገራችን ላይ ቆይ፣ ይሄ ኤቢ ስላለ እሱ ሌክቸር ይሰጣችኋል በዚህ ጉዳይ ላይ ማለት ነው። ቆይ አንዴ እሱ ይሰጣችኋል። ጥቅሱ የሚለው ግንበኞች የናቁት የሚለውን የናቋት አላችሁ። የናቁት የሚለው ሂ ነው፣ ሺ አይደለም። ወይም ደግሞ የሴት አንቀጽ አይደለም፣ የወንድ አንቀጽ ነው። የናቁት የሚለው ግንበኞች የናቁት ድንጋይ የሚለውን ግንበኞች የናቋት ድንጋይ አረጋችኋት። ኦኬ። ከዛስ እርሱ የሚለውን እርሷ አረጋችሁ። የወንድ አንቀጽ ነው እርሱ የሚለው። እናንተስ እርሷ አረጋችሁ። የማዕዘን ራስ ሆነ የሚለውን የማዕዘን ራስ ሆነች አላችሁ። ጂሰስ። ከዛስ ድንጋይ የሚለው ድንጋይ የሚለው በሴት አንቀጽ ነው የተጠራው። አር ዩ ሲሪየስ? እሺ ኤብዬ ቆይ በልና ከዛ በኋላ እኔ ማጠቃለያ እሰጣለሁ። እሺ ጎሄድ እንዴት ነህ? ቆይ ተሙዬ አንድ ጊዜ ኤቢ ይናገርና ስላስከተል ለሊት ነው እዚህ እናንተ አውሪፋይ ላሳዩ ነው ለሊት ነው። እኛ እስኪ ኢብራይስቱን መጽሐፍ ቅዱስ አውጣው እስኪ መዝሙር አንድ ጊዜ እንትን አድርገው ትንሽ ጠጋ አድርግልኝ፣ ዙም ነገር አድርገው። እሺ ካሜራው ላይ ነው። እሺ ሞዴሬተሮች በቃ ማንንም አታስገቡ። አሁን እኔም ሰዓት እየደረሰ ነው። ጥቅሱን አምጣ እስቲ። በወንድ ነው በሴት አንቀጽ ነው እለዋለሁ። ድንጋይ ይኸው ይላል። እንደዚህ ተጨንቃቸዋል እንዴ? ይሄን ነገርማ እኔ ሲሪየስ አድርጌ ላይቭ ገባበታለሁ። እሺ አንድ ጊዜ ጠቅ አድርገው። አይታየም ብዬ እኮ ነው። ብለሪንግ ሆነዋል። ኦኬ እሺ ማንበብ ትችላለህ አንተ? የትኛው አላምብል እንግሊዝኛው ሙሉን አንብበው ተራ በተራ። እሺ the stone ይላል። ከዛ rejected the builders has become the chief and cornerstone ይላል። I don't listen ካየው። ኦኬ ስለዚህ አሁን እዚህ ንባብ ላይ ይሄ የተነገረው ደስቶን የተባለው ኦኬ ግንበኞች የናቁት እሱ የማዕዘን ራስ ሆነ የሚለው ለሴት ነው ለወንድ ነው እየተናገረ? ለሴት የለውም። እነሱ ድንጋይ መኮም እኮ ሲገባ ይፋ ከላይ ጥቅሱን ደብቆ ነው የገባው። ድንጋይ ብቻ የሚለውን ለማሳየት ድንጋይ የሚል ይዘው መጡና ይኸው ለሴት ነው። እንደዚህ ነው የምትንቋቸው ኦርቶዶክሳውያን። በጣም ሼሞኑ እግዚአብሔር ምስክሬ ነው። በጣም ሰነፎች ናችሁ። ጌታ ኢየሱስ ምስክሬ ነው። እንዴ እናንተ በጣም እኮ የተማሩ የኔ ወንድሜ ዲያቆን ወንድም አለኝ። በቀደም ጓደኛው ጋር ላይቭ ገብቼ አይታችሁኛል አይደለ? በጣም የሚታወቅ ሰው ማለት ነው። የሚታወቅ ማለት ሶሻል ሚዲያ ላይ ምናምን አይደለም፣ መሬት ላይ በጣም የሚታወቅ መምህር ወንድም አለኝ። በነገራችን ላይ በስነ መለኮት 2 ዲግሪ ያለው ኦኬ፣ በዓለማዊ ትምህርት ደግሞ በጣም የተማረ ማለት ነው። እና በሰንበት ትምህርት ቤት ማደራጃ ውስጥ ምናምን በጣም ብዙ ይሰራ ማለት ነው። ብዙ ትምህርቶችን ያዘጋጀ ሰው። እኔ አሁን እሱ ባለበት እናንተ በጣም ታሳፍራላችሁ። ለነገሩ እነሱ አይመጡም። እኔ አሁን እሱን እለምነዋለሁ፣ ለምን አትመጣም ሶሻል ሚዲያ ምናምን ስለው ይስቃል። አይፈልግም፣ እንደዛ አይወድም። ሶሻል ሚዲያም አካውንትም የለውም ከትዊተር ውጪ ማለት ነው። እና አልፎ አልፎ ነው ዩቲዩብ የሚያየው። እኔ በጣም ሪስፔክትድ የሆኑ ሰዎች ኦርቶዶክሳን እኮ አሉ፣ በጣም የተማሩ ጂኒየስ ሰዎች ማለት ነው። እንዴት ነው እንደዚህ የምትቀልዱት እናንተ እንዴ? አንዳንዴ ዝም እንደ ደምረው አይሻልም እንደ የሆነ ነገር ብሎ መታጠፍ። አሁን እኔ እፈልገዋለሁ። እሺ ቅድሙ ስክሪንሹት ያመጡትን ሪከርድ ያደረጋችሁ ሰዎች እፈልገዋለሁ። ለእኔ ፕሊስ ትልኩልኛላችሁ፣ በቴሌግራም ላይ ትልኩልኛላችሁ፣ በቴሌግራም ትልኩልኛላችሁ። ገብተው ስክሪንሹት ሲያሳይ የነበረው ማለት ነው። እሺ ራፓፕ ላድርግ። የ2000 መጽሐፍ ቅዱስ የኦርቶዶክስ መጽሐፍ ቅዱስ ኦኬ ግንበኞች
የናቁት የሚለውን ማለት ነው። እንግዲህ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለውን ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች እያለ ይጠራዋል። እንደዛ ብለው ነው የጻፉት። የናቋት ይላል። የናቁት የሚለውን የናቋት ይላል። እርሱ የሚለውን እርሷ ይላል። ሆነ የሚለውን ሆነች ይላል። ይሄ ኦኬ ለሚ ፊኒሽ ይሄንን እሺ ይሄ በአንድም የመጽሐፍ ምድር ላይ ኤግዚስት በሚያደርጉ አንድም መጽሐፍ ቅዱስ ላይ በሴት አንቀጽ አልተገለጠም። አንድም መጽሐፍ ቅዱስ ኤግዚስት አያደርግም ምድር ላይ ከኦርቶዶክስ 2000 ትም ውጪ አንድም ኤግዚስት አያደርግም። ራሱ ይሄንን ቅድም እንዳሳየዋችሁ ጴጥሮስ ይሄ ራስ እያለ ክርስቶስ ነው ብሎ ተናግሯል። ኦልሬዲ ክርስቶስ ኢየሱስ እንደሆነ ተናግሯል። ቅድም አርጊውመንቱን ምን ሊቀይር ፈለገ? ማርያም ናት የሚል ነገር አለ። ማርያም ናት አላልንም እስካሁን። ለምን እናንተ ማምለጫ ልንሰጣችሁ? we are not stupid እናቃችኋለን እኮ እናንተን እንዴ ቂላቂል አርጋ ታስባለህ እንዴ? ማምለጫ ልንሰጣችሁ ለእናንተ አላልንም። ማን እንደሆነች እናንተ ንገሩ። ክርስቶስ እንዳደለ አውቀናል። ምክንያቱም ወንድ ልጅ ትወልጃለሽ ነው የተባለው። ኢየሱስ በስጋ ከድንግል ማርያም የተወለደው የናዝሬቱ ኢየሱስ እሱ ወንድ ልጅም ነው አምላክም ነው። ኦኬ ፍጹም ሰው ፍጹም አምላክ ነው ስንል በሰውነቱ ወንድ ልጅ ነው። ስለዚህ ክርስቶስ እንዳልሆነ አረጋግጠናል ኦሬዲ። ማን እንደሆነች እናንተ ንገሩን እንጂ ከዛ ማርያም ምትል አምጣ ምናምን ብለህ ልትቀይሰው ነው። ማን እንደሆነች እናንተ ንገሩን። ክርስቶስ ግን እንዳልሆነ አውቀናልኛ። ማናት? በቃ አሁን እናንተ ላይ ነው በርደኑ ይሄንን ፕሩፍ ማድረግ ማለት ነው። ድንጋይም በሴት አንቀጽ ድንጋይ እኮ በሴት አንቀጽ ይገለጣል። ሄይ ግንበኞች የናቁት የሚለውን የናቋት ያልከውን ነው የጠየቅንህ እኛ። ኦኬ ግንበኞች የናቁት የሚለውን የናቋት ብለሃል። እርሱ የሚለውን እርሷ ብለሃል። ሆነ የሚለውን ሆነች ብለሃል። ከየት አመጣኸው ይህንን? ሙሉ ቃሉ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ የሚለው በወንድ አንቀጽ ነው ይሄ ስቴትመንት የተቀመጠው። ምድር ላይ ባሉ በመጽሐፍ ቅዱሶች በሙሉ በወንድ ነው የተጻፈው። እናንተ ከየት አምታችሁ በሴት ጻፋችሁት? አመሰግናለሁ። you can go ahead። ኤፊ እኔ እንትን ስለሆንኩ ነው። አቤሎ አንዴ አይታ የሚለውን አንዴ ዙም አድርግልኝና በደንብ አድርጌ ላስረዳቸው ልዩነቱን ማለት ነው። እንደው ለሴት ይሆናል ካሉ ሁለት እይታ ስላለ ወንድና ሴት በምን እንደሚለይ በመጀመሪያ በጣም ልክ ያልሆነ ነገር ነው። አይታና አይት በጣም ይለያያል። ለሴት ሲሆን አይት ነው የሚሆን፣ ለወንድ አይታ ነው የሚሆነው። እና በዚህ ዙም አድርግልኝ አንዴ። እሺ አንዴ ክፈተውና ዙም አድርግልኝ። ነጥብ አለው እዚያ ነው መለየት የምንችለው። መጽሐፍ ቅዱስ በነጥብ ነው የሚጻፈው እንጂ ይታያል። ሚዩት ነው እያወራ ከሆነ ኦኬ። ይሄ በእንትን ያለው የለም ከሄ ቀጥሎ ታፍ ያለው ማለት ነው። ታ ነው የሚለው አይት አይደለም። ታ ነው የሚለው ከታች ነጥብ አለበት። ገብቷል? ስለዚህ ይሄ ለወንድ ነው። አይት ቢሆን ኑሮ ለሴት ነበረ፣ ግን ታ ነው የሚለው። ሄም አለበት፣ ከታች ደግሞ ከታፍ ደግሞ ነጥብ አለበት። ስለዚህ መጽሐፍ ቅዱስ ያለ ነጥብ አይደለም፣ በነጥቦች ነው የሚጻፈው። እዚህ ምልክቶች አሉ፣ በጣም ልዩነት አለው እና እባካችሁ ራሱ ባብል ሃይብዝ ራሱ ስትከፍቶ ራሱ በጣም በጥንቃቄ ያስፈልጋል። ሮሽ ከሆነ ደግሞ ለወንድ ነው፣ ለሴት ከሆነ ሮሻ ነው የሚሆነው። ፒና ቦታ ነው። ስለዚህ ከመጀመሪያው ራሱ የመጀመሪያው ቃል ኤቨን ስለሆነ ነኪቫ ነው ማለት ዛሃር ከሆነ
ለወንድ ነው። ነኪቫ ከሆነ ደግሞ ለሴት ነው። ስለዚህ የመጀመሪያው ራሱ ኤቨን ሲሆን ራሱ ማለት ነው ዛር ስለሆነ እንዳለ በወንድ ነው የሚጨርሰውና ቴንኪው በእውነት እኔ ስላሳያችሁኝ በጣም ደስ ብሎኛል። እንደዚህ አይነት ቦታዎች ላይ በጣም ጥንቃቄ ያስፈልጋል እና እነ ዲያቆን ሸሞኒው መልካም እንግዲህ ዛሬ አስቺ ይሄንን ነገር ይኸውላችሁ አሁን ቤታቸውን ከፍተው ማስተባበያ ሲሰጡ ተከታተሏቸው። ሁለት በምን ያመልጣሉ መሰላችሁ? ልብ በሉ። አሁን ኦርቶዶክስ ያለ ለእናንተ ነው የምናገረው። ይከፍቱና አሁን ማርያም የሚል ጽሑፍ አለ። አሁን ማርያም የሚል የለም ይላል። ማርያም አላለም። እኛ ማን እንደሆነች ያምጡ። አንድ ቃል ከተጀምረው አሁን እስኪዘጋ ድረስ ሪከርድ ያው ታረጋላችሁ። ሪከርደሮች አላችሁ። ማርያም የሚል ቃል ካፌ አልወጣም። ለኢየሱስ የሆነውን ነጥቃችሁታል። ለሆነች እንስት ሰጣችኋል። ማናት እናንተ ተጠይቁ እሷን። አሁን ማርያም የሚል የለም እኮ ይውላችሁ። ለማርያም ናት ይላል። በዚህ መንገድ ነው ሊወጡ የሚፈልጉ። ማርያም አላለም። እኛ ማርያም ናት አላለም። ማን እንደሆነች እናንተ አምጡ። ግን ኢየሱስ አይደለም። ከኢየሱስ ነጥቃችሁታል። ኢየሱስ ከድንግል ማርያም የተወለደ በስጋ ወንድ ልጅ ነው። ኦኬ ወንድ ነው በስጋ ሴት አይደለም። መጽሐፉም እንደ ወንድ ነው የተናገረው። ግንበኞች የናቁት እያለ እርሱ እያለ ሆነ እያለ ነው የተናገረው። እናንተ እሷ ሆነች እያላችሁ ነው የጻፋችሁት። ማን እንደሆነች እናንተ አንጡት። ማን እንደሆነች ሰው ለዛ ነው በጣም በጥንቃቄ ስናወራ የነበረው። ማምለጫ እንዳታገኙ ነው። ምንም መቀዳዳ የለም የምታወጡበት ማለት ነው። ምንም አይ ስቴትመንቱ ለሴት ነው የተጻፈው ካሉ ያሳያችሁ። የሴት እንደዚህም ደግሞ የለም ምድር ላይ እንደዚህ ኤግዚስት የሚያደርግ የለም። የናቁት ምናምን እያለ ሆነ እያለ ለሴት ነው የሚባል የለም። እናንተን እዚህ ለነገሩ እንደዛም ሊላችሁ ይችላሉ እነሱ። በነገራችን ላይ በጣም ነው የሚንቋችሁ። ጌታ ኢየሱስን በጣም ነው የሚንቋችሁ። ኤፊ ያ ጎሄድ ሶሊ ወንድምነት በቃ ይብቃን። ወይ አንተ ቤት ትሄድበታለህ ወይ ዳግሻም ያው መሄዱ ስለማይቀር በዚህ ጉዳይ ላይ አስችዬ ይረፍ መሸ። በጣም እሱ ጋር ሚድናይት ሆነበት። ተባረኩ ሁላችሁም። የጌታ ሰላምና ጸጋ ይብዛላችሁ። መልካም ምሽት ይሁንላችሁ። መልካም አዳር ይሁንላችሁ። መልካም ቅዱሳን። እሺ ዳግዬ ወንድማችን ሁላችሁም ተባረኩ። እንግዲህ ጥሩ ቦታ ግቡ። ዛሬ ትላንት አብዱል አሁን ደግሞ እቺም ስለተገኘች ምናልባት ረገጣ ሊኖር ስለሚችል ሰብሰብ በሉ በአንድ ላይ እናንተ ራሳቸው ሮም እየከፈታችሁ መልካም ውሎ ይሆንላችሁ። ዳግዬ በቃ ቻው። አላልኳቸውም። ቻው። ተባረኩ። ታፕታፕ ስታረጉ ሼር ስታረጉ የነበራችሁ በሙሉ ያን ሁሉ ብጥብጥ ታግሳችሁ ቁጭ ያላችሁ ዛሬ ደሜ